በመጀመሪያም ዋና ዜናውን ልንገራችሁ። የኩዌት መንግስት የቤት ውስጥ ሰራተኞች መቅጠር የሚቻልባቸው ሀገራት ቁጥር ወደ 10 ብቻ ገደበ። የኩዌት የሀገር ውስጥ ጉዳይ ሚኒስትር የቤት ውስጥ ሰራተኞች ቅጥርን የሚቆጣጠር አዲስ መመሪያ ማውጣቱን የገልፍ ኒውስ ዘገባ ያመለክታል። ሚኒስትሩ ባወጣው አዲስ የሥራ መመሪያ መሰረት ከዚህ ቀደም ይፈቀድላቸው ከነበሩት ሀገራት መካከል በ27ቱ ላይ እገዳ የጣለ ሲሆን ፍቃድ የተሰጣቸው ሀገራት ቁጥር ደግሞ ወደ 10 ዝቅ አድርጎታል። ኢትዮጵያና ኤርትራ በፈቃድ ውስጥ ተካተዋል። አዲሱ መመሪያ የቤት ውስጥ ሰራተኞችን ማስገባት ይቻላል ብሎ ከፈቀደላቸው 10 ሀገራት መካከል ኢትዮጵያና ኤርትራ የሚገኙበት ሲሆን ደቡብ አፍሪካ፣ ቤኒን፣ ፊሊፒንስ፣ ስሪላንካ፣ ህንድ፣ ቪየትናም፣ ኔፓልና ሴኔጋል የተፈቀደላቸው ቀሪዎቹ ሀገራት ናቸው። ከሴኔጋል የሚመጡ ሰራተኞችን በተመለከተ ግን ፍቃዱ ወንድ ሰራተኞችን ብቻ የሚመለከት እንደሆነ ተገልጿል። እገዳ የተጣለባቸው ሀገራት ሙሉ በሙሉ ወይም በከፊል እገዳ ከተጣለባቸው 27 ሀገራት መካከል እንደ ኡጋንዳ፣ ኬንያ፣ ናይጄሪያ፣ ጅቡቲ፣ ካሜሩን እና ማዳጋስካር የመሳሰሉ የአፍሪካና የኤስያ ሀገራት ይገኙበታል። ለአንዳንድ ሀገራት የተጣለባቸው እገዳ ሴት ሰራተኞችን ብቻ የሚመለከት ሲሆን ወንዶችን መቅጠር ግን እንደሚቻል ተጠቅሷል። ይህ አዲስ መመሪያ የሀገሪቱ የውጭ ጉዳይ ሚኒስትር፣ የጤና ሚኒስትርና የሰው ኃይል ባለስልጣን በጋራ ባቀረቡት የውሳኔ ሀሳብ መሰረት የቤት ውስጥ ሰራተኞች ዘርፍ ላይ ያለውን ቁጥጥር ይበልጥ ለማሳደግ የወጣ መሆኑ ተገልጿል። ገልፍ ኒውስ የዘገበውን ዘገባ ሰፋና ዘርዘር አድርገን ወደ እናንተ እናደርሷለን። አብራችሁን ቆዩም። የኩዌት መንግስት ባወጣው አዲስ የቅጥር መመሪያ መሰረት እንግዲህ የተመረጡ ሀገራት አሉ። እነዚህ ሀገራት የትኞቹ ናቸው? ምክንያቱ ምንድን ነው? በተለይ ደግሞ ኩዌት ከቅርብ ጊዜ ወዲህ መንግስታቸው ጥብቅ የሆነ መመሪያ አውጥቷል። ይሄ መመሪያ ምንድን ነው? በተለይ በአፍሪካና በአንዳንድ የእስያ ሀገራት ላይ በቀጥታ የሚገናኝ ወይም የሚነካ አንድምታ ያለው ነውና ይሄ የኩዌት አዲሱ ጥብቅ መመሪያ ምንን ይመለከታል? ሀገራችን እዚህ መመሪያ ውስጥ ተካታለች ወይም? ለዚህ ውሳኔስ ያበቃት ኩዌትን ምንድን ነው? ዋና ዋና ነጥቦችን እናነሳለን። ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። አብራችሁ እንድትቆዩ በአክብሮት ጋብዘናል። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘናል። የመጀመሪያው የውሳኔውን ዋና ዋና ነጥቦች በማንሳት እንጀምራለን። የሀገራት ገደብ። የኩዌት የሀገር ውስጥ ጉዳይ ሚኒስትር ባወጣው አዲስ መመሪያ መሰረት የቤት ሰራተኞች መቅጠር የተፈቀደው ከ10 ሀገራት ብቻ ለተውጣጡ ዜጎች ነው። በ27 ሀገራት ላይ ሙሉ በሙሉ እገዳ ተጥሏል። እንግዲህ ከነዚህ 10 ሀገራት ውስጥ ኢትዮጵያ ያለችበት ወይ? በኩዌት ሄዶ የመስራት የመንቀሳቀስ መብት አላቸው ወይ ኢትዮጵያውያን የሚለውን ጉዳይ እናነሳለን። ከዛ ባሻገር ለወንድና ለሴት የሚል ፈቃድ አለ። ገሚሱ ሀገራት ለወንዶች ብቻ፣ ገሚሱ ደግሞ ለሴቶች ብቻ። ለኢትዮጵያ ለሁለቱም ጾታን የተፈቀደ ወይስ እንዴት ነው? የታገዱ ሀገራትን በከፊል ከተጠቀሱት መካከል የእስያ ሀገራት ማዳጋስካርና ቡታን እንዲሁም ደግሞ በርካታ የአፍሪካ ሀገራት ኬንያ፣ ኡጋንዳ፣ ናይጄሪያ፣ ቶጎ፣ ማላዊ፣ ቻድ፣ ጅቡቲ፣ ኒጀር፣ ጊኒ፣ ሴራሊዮን፣ ላይቤሪያ፣ ማሊ፣ ቡርኪና ፋሶ፣ ጋምቢያ፣ ካሜሩንና ኮንጎ እንዲሁም ሌሎች ይገኙበታል። ሌላው የጾታ ልዩነት፣ ቀደም ሲል እንዳልኳቸው የጾታ ልዩነት አለው። የጾታው ልዩነት መመሪያው ደግሞ አንዳንድ ሀገራት የተጣለባቸው እገዳ በሴት የቤት ሰራተኞች ላይ ብቻ የሚጸና ሲሆን የወንዶችም ቅጥር አሁንም እንደተፈቀደ ይቆያል። አንዳንዶቹ ደግሞ ለሴቶች ብቻ ወይም ደግሞ ለወንዶች ብቻ አለው ማለት ነው። የተቋማት ትብብር ነው ሌላው ውሳኔው። እንግዲህ የሀገሪቱ ውጭ ጉዳይ ሚኒስትር፣ የጤና ሚኒስትርና የህዝብና የሰው ኃይል ባለስልጣን በጋራ ባደረጉት ጥናት ያቀረቡት ውሳኔ ሐሳብ ነው። እዛ ላይ ተመስርተው ነው ይሄን የወሰኑት። እንግዲህ መነሻው ምንድነው? ይሄን ለማድረግ ይሄን ለመወሰን የሚለውን ነገር እናነሳለን። ኩዌት እንግዲህ ይህን መሰል ጥብቅ አስተዳደርና መዋቅር ቁጥጥር ተግባራዊ ያደረገችበት ዋና ምክንያት የህገ ወጥ የሰዎች ዝውውርን ለመከላከል ከቀደሙት ተመክሮች በመነሳት የተወሰኑ ሀገራት የሰራተኞቻቸውን መብት የሚያስከብር ጠንካራ ህግ ማዕቀፍ በኩዌት የሚገኙ ንቁ ኤምባሲዎች የሌላቸው መሆናቸው ሰራተኞቹ ለተለያየ በደሎች ለህገ ወጥ ደላሎች እንዲጋለጡ አድርጓል። የጤናና ደህንነት ምርመራዎች የጤና ሚኒስትሩ ባወጣው መረጃ ላይ በመነሳት እንግዲህ ተሳትፎም አለው። በሰራተኞች ወደ ሀገር ውስጥ መግባት የሚደረጉ የህክምና፣ የአእምሮ፣ የአካል ብቃት ምርመራዎች ይበልጥ ደረጃቸውን የጠበቀ እንዲሆን ለማድረግ ነው። ዲፕሎማሲያዊ ስምምነቶች በተለይ ኩዌት የሁለትዮሽ የሥራ ስምምነት ከሌላት ወይም ደግሞ
የስራውል አያይዘን በተመለከተ ዲፕሎማሲ አለመግባባቶች ካሉባቸው ሀገራት ጋር ጤናማ ግንኙነት ከሌላቸው ሀገራት ጋር የቅጥር ማቆምን መንገድ መርጣለች። እንግዲህ የውሳኔው ኢኮኖሚያዊና ማህበራዊ አንድምታው በኩዌት አሰሪዎች ላይ የሚኖረው ተጽዕኖ እንግዲህ የአቅርቦት እጥረት፣ የዋጋ መናር፣ የቤት ሰራተኞች የሚመጡባቸው ሀገራት ቁጥራቸው ወደ 10 ዝቅ እንዲል ተደርጓልና የሰራተኞች እጥረት ሊያስከትል ይችላል። ይህም ደግሞ ሰራተኛ ለማስመጣት የሚጠይቀውን የኮሚሽን ሂሳብ የወራዊ ደሞዝ ተመንን ሊያሳድገው ይችላል። እንግዲህ አሰሪዎች ፊታቸውን ሙሉ በሙሉ ወደ ተፈቀዱላቸው 10 ሀገራት ለምሳሌ እንደ ፊሊፒንስ፣ ህንድ ወይም ደግሞ ስምምነት ወደሌላቸው ሌሎች የእስያ ሀገራት እንዲያዞሩ ይገደዳሉ። በላኪ ሀገራት ላይ የሚኖሩ ተጽዕኖ ደግሞ እንደ ኬንያ፣ ኡጋንዳ፣ ምስራቅ አፍሪካ ሀገራት ዜጎቻቸው ወደ ባህረ ሰላጤ ሀገራት በመሄድ የሚልኩት የውጭ ምንዛሬ ለኢኮኖሚያቸው ትልቅ ድጋፍ ነበረ። ይህ እገዳ እንግዲህ ያንን ገቢ ያሳጣቸዋል ማለት ነው። ኬንያና የመሰሉ ሀገራት የተከለከሉ ናቸው። የስራ አጥነት ጫና በሀገር ውስጥ ያለውን እንግዲህ የስራ አጥነት ችግር ለማቀለል የውጭ የስራ ስምሪት እንደ አማራጭ ለሚጠቀሙ ሀገራት ተጨማሪ ማህበራዊ ጫና ይፈጥራል። ለቀጣዩ እንግዲህ ለኢትዮጵያውያን የሚኖረው አንድምታ በሚል ስንመለከተው ለኛ ለኢትዮጵያውያን ትልቅ እንግዲህ ለቀጠናው የሚኖረውን አንድምታ ስንመለከት በተለይ ኬንያ፣ ኡጋንዳ፣ ጅቡቲ የመሳሰሉ ሀገራት በተዘዋዋሪ በኢትዮጵያ ላይ የሚከተሉ እድሎች ስጋቶችን ሊፈጥር ይችላል። እንግዲህ ኢትዮጵያ እድሏ ሰፊ ነው። ኢትዮጵያ ከኩዌት ጋር የሁለትዮሽ የስራ ስምምነት ያላት በመሆኑ ሂደቱ በህጋዊ መንገድ በሰራተኛና ማህበራዊ ጉዳይ ኤጀንሲ የሚመራ ከሆነ ከተፈቀዱ 10 ሀገራት ዝርዝር ውስጥ የመካተት ወይም ደግሞ የገበያ ድርሻዋን የማሳደግ እድል አላት። ያው ከተካተቱት 10 ሀገራት ውስጥም አንዷ ናት። ኢትዮጵያን ወደ ኩዌት ሄደው በነጻነት መስራት ይችላሉ። የህገ ወጥ መስመሮች ስጋት አለ። ጎረቤት ሀገር ኬንያ፣ ኡጋንዳ የመሳሰሉ በመታገዳቸው በእነዚህ ሀገራት በኩል ይደረግ የነበረው የሰዎች ዝውውር መዳረሻውን ሊቀይር ይችላል። እንዲሁም የታገዱ ሀገራት ዜጎች በኢትዮጵያ በኩል በኮንትሮባንድ ለመውጣት የሚሞክሩበት እድል ሊኖር ይችላል ማለት ነው። ምክንያቱም የተከለከሉ በመሆናቸው የድንበር ቁጥጥርን ማጥበቅ ሊያስፈልግ ይችላል። የኩዌት አዲስ መመሪያ የባህረ ሰላጤው ሀገራት ጂሲሲ የቤት ሰራተኞች አስተዳደር ይበልጥ ጠንክሯል። ህግ የፎርማሊቲና ጥብቅ የደህንነት ቁጥጥር እየወሰዱ መሆኑን የሚያሳይ ማረጋገጫ አለ። ይህም ላኪ ሀገራት ከዲፕሎማሲያዊ ጥረት ባለፈ የዜጎቻቸው ክህሎትና የህግ ግንዛቤ እንዲያሳድጉ ያስገድዳል ማለት ነውና እንግዲህ ኢትዮጵያ ይህን እድል ነው ያገኘችው። በተለይ ኩዌት ሀገር ሄደው መስራት የሚፈልጉ ራሳቸውን መለወጥ የሚፈልጉ እንግዲህ ኢትዮጵያውያን ካኗኗራችንም ከህይወታችንም ብዙዎቻችን ያው ራሳችንን ለመለወጥ ወደ ሌሎች ሀገራት እንሄዳለን። ሰርተን ደግሞ ቤተሰቦቻችንን ሀገራችንን እንደጉማለንና ከዚህ አንጻር እንግዲህ ኩዌት ለመሄድ የሚያስቡና ኩዌት ለመሄድ የሚፈልጉ በርካታ ኢትዮጵያውያን አሉ። መረጃው ትክክለኛው መረጃ እንደ አረብ ኒውስ እንደ ገልፍ ኒውስ የመሳሰሉ ትልልቅ የመረጃ ምንጮች ያገኘነው እውነተኛና ትክክለኛ መረጃ ነው። ወደ እናንተ በየዕለቱ አዳዲስ መረጃዎችን ትክክለኛና ተደማጭነት ተአማኒነት ያላቸው ቁም ነገሮችን እናደርሳለን። ዜና ፕላስ ስላደመጣችሁ እናመሰግናለን። በእናንተ ተሳትፎ ቻናላችን ከፍ እያለ ትክክለኛ መረጃዎችን ያደርሰን እንቀጥላለን። ለወደፊቱም እናመሰግናለን።